ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ባቀረቡት ማብራሪያ ኢትዮጵያ የ2018 ዓመተ ምህረት የኢኮኖሚ እድገቷን ካቀደችው 9.2 በመቶ ወደ 10.2 በመቶ ከልሳለች። አንዲት ሀገር የኢኮኖሚ እድገት ትንበያን ከፍ አድርጋ ስትከልስ በምጣኔ ሀብታዊ ቋንቋ ትልቅ ትርጉም አለው። አንድምታው ምንድነው የሚለውን እንመልከት። በ2017 ዓመተ ምህረት ኢትዮጵያ ያስመዘገበችውን የ9.2 በመቶ እድገት ከግምት በማስገባት በ2018 ዓመተ ምህረትም በተመሳሳይ ለማደግ አቅዳ ነበር ዓመቱን የጀመረችው። ያለፈው 6 ወራት በሁሉም ኢኮኖሚያዊ መመዘኛዎች ከታየ ግን ከታሰበው በላይ ለማሳካት አስቻይ ሁኔታዎች ተስተውለዋል። በእርግጥ ጥቅል ሀገራዊ ምርት ወይም ጂዲፒ በየ3 ወራቱ በሚደረግ የአፈጻጸም ግምገማ ላይ መሰረት በማድረግ ይከለሳል። ኢትዮጵያም ያለፉት 2 ሩብ ዓመታት አፈጻጸም ትንበያዋን እንድታሳድግ ምክንያት ሆኗታል። ከዚህ ውሳኔ ላይ እንድትደርስ ያደረጓት ምክንያቶችን ዘርፍ በዘርፍ በጥልቀት እንመልከት። ግብርና በ7.3 በመቶ አድጎ 1.3 ቢሊዮን ኩንታል የመሰብሰብ ትልም ቢያዝለትም ገና በ6 ወሩ 999 ሚሊዮን ኩንታል ምርት ተሰብስቧል። የዓመቱን እቅድ ለማሳካት 12 በመቶ ብቻ የጎደለው ነው። ይህ በምርትና አቅርቦት አለመጣጣም ምክንያት የሚፈጠረውን የዋጋ ግሽበት ለማስተካከል አስተዋጽኦ ከፍተኛ ነው። ከዛም ባለፈ ባቡሩ በትክክለኛው ሀዲድ ላይ ስለመሆኑ አመላካች ነው። ይህ እድገት ግን በነሲብ የመጣ አይደለም። ግብርናውን ከቀንበር ማላቀቅ መቻሉ አንዱ በለውጡ መንግስት የተሰራ ስራ ነው። የትራክተሮች ቁጥር የዛሬ 8 ዓመት ከነበረበት በ6 እጥፍ አድጎ 27200 ደርሷል። አንድ በሬ 1 ሄክታር መሬት ለማረስ እስከ 4 ቀን የሚፈጅበትን በትራክተር በሰዓታት ውስጥ አርሶ ለዘር ዝግጁ ማድረግ አስችሏል። ኮምባይነሮች ቁጥራቸው ወደ 8700 አድጓል። ይህ በምርት አሰባሰብ ላይ ያለው አበርክቶ ቀላል የሚባል አይደለም። በሰው ኃይል ቢሰበሰብ ከ10 እስከ 20 በመቶ ያጋጥም የነበረውን የምርት ብክነት በኮምባይነር በመታገዝ ሰብሉን አጭዶና ወቅቶ ለጎተራ ያበቃል። ይህም የምርት ብክነቱን ወደ 1 በመቶ ያወርደዋል። የ6 ወሩ ስኬት ሌላኛው ዋነኛ ሚስጥር ነው። በ2010 በአርሶ አደሮች ዘንድ የነበረው 6000 የውሃ ፓምፕ ዛሬ ላይ 280,000 ደርሷል። ቁጥሩ የኢትዮጵያ ግብርና ከዝናብ ጥገኝነት ለመላቀቁ አመላካች ነው። የ46 እጥፍ ጭማሪ ያለው የውሃ ፓምፕ ማለት አነስተኛ ይዞታ ያላቸው አርሶ አደሮች በዓመት 2 እና 3 ጊዜ እንዲያመርቱ አቅም መፍጠር የተትረፈረፈ ምርት ባለቤት የመሆን ምክንያት ነው። ማዳበሪያን እንዳመጣልን መጠቀም ዘበት ሆኖ እያንዳንዱ መሬት ተፈትሾ ለየምርቱ ተስማሚ ማዳበሪያ በሞባይል ላቦራቶሪዎች ተረጋግጦ የመቅረብ ጅማሮ ሲጠናከር የዓመቱ ዕቅድ ያለ ስጋት እንደሚሳካ ማሳያ ነው። ከ3 ዓመት በፊት የአቅሙን ከግማሽ በታች ያመርት የነበረው የኢትዮጵያ ኢንዱስትሪ ዛሬ ላይ የማምረት አቅሙን ወደ 66.3 በመቶ አሳድጓል። የኢትዮጵያ ታምርት ንቅናቄ ሰሞነኛ ብቻ ላለመሆኑ አንዱ ማሳያ ነው። ኢትዮጵያ ቆጥራ ከለየቻቸው 2.6 ሚሊዮን ቢዝነሶች ውስጥ 17 በመቶ አምራች ኢንዱስትሪ መሆኑ መዋቅራዊ ሽግግሩ በትክክለኛ መስመር ላይ ለመሆኑ አመላካች ነው። ሌላ ማሳያ 3.4 ቢሊዮን ዶላር የሚያወጣ ከውጭ ተገዝቶ የሚገባ ምርት በሀገር ውስጥ ምርት ተተክቷል። ትላንት ህልም የሚመስል ግን እውን የሆነ እውነት አምራች ዘርፉ በዓመቱ መጨረሻ ለመጀመሪያ ጊዜ በቢሊዮን ዶላሮች እንደሚያስገባ ይጠበቃል። የተጨበጠ ተስፋ ነው። ማዕድን ገቢው በ30 በመቶ አድጎ የሀገሪቱ ኢኮኖሚ ሞተር መዘወሪያውን ያሰፋ ዘርፍ ሆኗል። የአገልግሎት ዘርፉ በዲጂታላይዜሽን ታግዞ ዘልማዳዊነት እርቆት ዋነኛ የገቢ ምንጭ ሆኗል። መንግስት በዛ ዘርፍ የኢኮኖሚ አማራጭ የመከተሉን ትክክለኛነት ለማረጋገጥ ቱሪዝሙ ባለፉት 6 ወራት የሄደበትን ፍጥነት ማየት በቂ ነው። እነዚህ የዘርፍ ስኬቶች ሲሰናሰሉ ትንበያው ከፍ ማለቱ ሲያንስ ነው ያስብላል። በዓመቱ 1.2 ትሪሊዮን ለመሰብሰብ ያቀደች ሀገር እስካሁን ባለው ከ800 ቢሊዮን ብር በላይ መሰብሰቧ ከዚህም በላይ መሰብሰብ እንደምትችል ፍንጭ ሰጥቷል። እቅዱን ከልሳ በፌዴራል ደረጃ 1.5 ትሪሊዮን ብር በክልል ደግሞ 1 ትሪሊዮን በመሰብሰብ በዓመት የገቢ መጠኗን 2.5 ትሪሊዮን ብር የማድረስ ውጥን ይዛለች። ይህ ትርጉሙ ብዙ ነው። የታሰበውን ገቢ መሰብሰብ ከተቻለ ከአጠቃላይ ሀገራዊ ምርት ወይም ጂዲፒ አንጻር የ9 በመቶ ድርሻ ይኖረዋል ማለት ነው። ድርሻው 5 በመቶ ላይ ለሰነበት ሀገር ትርጉሙ ትልቅ ነው። አሁንም ግን ከሰሃራ በታች ካሉ ሀገራት አማካኝ የ13 በመቶ ድርሻ አንጻር ብዙ ስራ እንደሚጠይቅ ልብ ይላል። የወጪ ንግድ
ኢትዮጵያ የዘመናት ስብራት ነበር። በመንፈቁ ግን 4.2 ቢሊዮን ዶላር ከወጪ ንግድ ለማግኘት ቢታቀድም 5.1 ቢሊዮን ዶላር ተገኝቷል። ይህ ገቢ በኢትዮጵያ ታሪክ አይደለም ተገኝቶ በዓመት ውስጥ እንኳን ለማግኘት ታቅዶ ያውቃል። ገቢው የ4.5 ቢሊዮን ዶላር የአገልግሎት ሽያጭ፣ የ4.6 ቢሊዮን ዶላር ሐዋላ፣ በውጭ ቀጥተኛ ኢንቨስትመንት የተሳበውን 2.3 ቢሊዮን ዶላር እና ከአጋሮች የተገኘው 2 ቢሊዮን ዶላር ሲጨመርበት አጠቃላይ የውጭ ምንዛሬ ግኝቱን 18.5 ቢሊዮን ዶላር ያደርሰዋል። በወቅቱ ኢትዮጵያ ከውጭ ለሚገቡ ምርቶች ካወጣችው የ11.3 ቢሊዮን ዶላር አንጻር ሲታይ ከዘመናት የንግድ ሚዛን ጉድለት ያላቀቃት ውጤት ሆኗል። በኢትዮጵያ ታሪክ አሁን ያለው የውጭ ምንዛሬ ተቀማጭ ከዚህ ቀደም ኖሮ አያውቅም። እነዚህ ውጤቶች የኢኮኖሚ ሪፎርሙ ልክ መሆኑን ያመላክታሉ። ውጤት ለማምጣት ሌት ተቀን የሚለፉ የሀገርን አንገት ቀና ለማድረግ የሚለፉ የቁርጥ ቀን ልጆች መኖራቸውንም ይናገራሉ። እነዚህን የሚታዩ የለውጥ ውጤቶች በታሪክ ለመጀመሪያ ጊዜ ዓለም አቀፉ የገንዘብ ተቋም IMF ከኢትዮጵያ የኢኮኖሚ እድገት ትንበያ ጋር እንዲጣጣም አድርጎታል። ከክለሳው ቀድሞ ኢትዮጵያ የ9.2 በመቶ እድገት ትንበያ ስታስቀምጥ IMF ደግሞ የሚታዩት አመላካቾች ከዛም በላይ እንደምታድግ አመላካች ነው ብሏል። ስለዚህ በዓመቱ ኢትዮጵያ 9.3 በመቶ ታድጋለች የሚል ትንበያን እንዲያስቀምጥ አስገድዶታል። የመንፈቁ አፈጻጸም ግን ከዚህም የላቀ እድገት እንደሚኖር በግልጽ አመላክቷል። ኢትዮጵያ ወደፊት እየገሰገሰች ነው። የተከለሰውን የኢኮኖሚ እድገትን ለማድረግ ጠቅላይ ሚኒስትር አብይ አህመድ እንዳሉት ስራዎችን በጥልቅ እሳቤና እውቀት መተግበር ግድ የሚል